قال ابن أب واسمه محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى وبعد فالقصد بذا المنظوم تسهيل منثور ابن آل الرومي لمن أراد حفظه وعسرا عليه أن يحفظ ما قد نثرا. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه ومن تبعه بإحسان إلى يوم الدين أما بعد فالسلام عليكم ورحمة الله وبركاته. إن شاء الله بزاريو كفل جزياتين متومستنيا كفلاتين من نايلم يهونو كذيبو على بزرزر مفعولا منصوباتوچني من نايبت ساعات درسوال ማለት ነው። ይባለፈው በጥቅሉ 15ቶቹን ነበር የተቀመጡት። አሁን ደግሞ ከመጀመሪያው በመነሳት እያንዳንዳቸው በርዕስ የምንዳሰሳቸው ይሆናል ማለት ነው። በዚህ መሰረት يقول المصنف رحمه الله باب المفعول به يمفعول به የሚናገር ርዕስ ነው ይላል። ከመንሱባቶች ከ15ቶቹ የመጀመሪያው ምን ነበር? መፍዑል ቢህ ነው አይደል? የመጀመሪያው ምንድነው? መፍዑል ቢህ ከዝርዝር ላይም የመጀመሪያ እሱን አደረገው። ተግባባን? የመጀመሪያ እሱን አደረገው። መፍዑል ቢህ እንደ ቋንቋ ትርጉሙን ስንመለከተው አልመፍዑል ማለት የተሰራ ማለት ነው። ቢህ የሚለው ደግሞ አለዚ የሚለውን ነው ወክሎ የሚመጣው። ተግባባን? አለዚ የሚለውን ነው ወክሎ የሚመጣው። አል ያለችዋ አለዚን ትወክላለች። ስለዚህ አለዚ ፉዒለ ማለት ነው። ቢህ ባኢቱ ቢማዕና ዓላ ናት። ዓለይህ ማለት እሱ ላይ ግሱ እሱ ላይ የተሰራበት ምንድን ነው ብዬ ነበር? ተሳቢ ይባላል። በእንግሊዝኛው ደግሞ ኦብጀክት ይባላል። ግስን የሚያስተናግደው ነገር ቨርብ ወይም ፊዕል፣ ፋዒል፣ መፍዑል ቢህ ሶስተኛ አካል ላይ ያለው ነው። መፍዑል ቢህ ማለት እንግዲህ እሱ ነው። ይሄ ቢሐሰቢ አልአስል ነው። አለበለዛ እንደ ነሕው ህግና ደንብ ከሆነ እሱ ሙሰኒፍ የሚያስቀምጥልን ነገር አለ። የሚያስቀምጥልን ነገር አለ። ዴፊኒሽን ነገር ያስቀምጣል። እንደገና መፍዑል ቢህ ያለው ስያሜ ነው ብለናል። ለስሙ ضربت ዘይደን ዘይደን ያለው ስም መፍዑል ቢህ ተብሎ ነው በቃ የሚጠራው። ቢህ መፍዑል የሚለው በአንድ ላይ ነው የሚጠራው ብለናል። ተግባባን? ትርጉሙን ቢሐሰብ الأصل ስንገልጸው ባቡ الشيء الذي فعل عليه الفعل ማለት ነው። ሐደሱ ግሱ የተሰራበት የሆነውን የሚጠቁም ርዕስ ነው እንደማለት ነው። ቢሐሰብ الأصل ቢሐሰብ الأل ከሆነ ግን እንደዛ አይነት አይደለም በሉ። طيب وهو مفعول به ብሎ ማለት ለበበሉ وهو እርሱ مفعول به ብሎ ማለት አልስሙ ስም ነው። መፍዑል ቢህ ብሎ ማለት ስም ነው። እዚች ላይ አሰሪሑ በሉ። አሰሪሑ ግልጽ የሆነ ማለት ወደ ምንም ተእዊል የማይደረግ ማለት ነው። ከማ ፊ ቀውሊላሂ ጀለ ጀላሉሁ ወተቁላህ አላህ መፍዑሉን ቢህ መንሱብ ወዓላመቱ ነስቢሂ ፈትሐቱን ዛሂረቱን ፊ አኺሪህ መፍዑል ቢህ ነው፣ ግን በግልጽ የመጣ ነው። ወይም ሙአወል ሊሆን ይችላል። ሙአወል ሊሆን ይችላል። ወተወዱነ አነ ገይረ ዛቲ ሸውከቲ ተኩኑ ለኩም ከውነ ገይሪ ዛቲ ሸውከቲ ለኩም ነው። ይሄ ደግሞ ሙአወል ወደ እስም ሰሪህ ሙአወል ይባላል። ተግባባን? ስለዚህ መፍዑል ቢህ ወይም ግልጽ ስም ነው የሚሆነው ወይም ደግሞ ሙአወል ኢለል እስም ሰሪህ ነው የሚሆነው። طيب ከዛ ምን አለ? አልስሙ ብሎ አልመንሱብ መንሱብ የሆነ አለ። ሁወ ልስሙ ሲል ማንኛውም መንሱባት ስሞች ናቸው። እዚህ ላይ የተማርናቸው 15 መንሱባቶች ያልናቸው ሁሉ ስም እኮ ናቸው። ባቡ መንሱባቲል አስማኢ ብለን አይደል የተነሳ ነው። ተግባባን? ስለዚህ አልስሙ የሚለው ሁሉንም አካቷል ማለት ነው። ለ15ቱም በዚህ መልኩ መግለጽ ይቻላል።
ቀጥሎ ምን አለ አልመንሱቡ ሚለውን አስገባ መፍዑል ቢህ ብሎ ማለት ስም ነው መንሱብ የሆነ ነው አለ መርፉዕ ወጣ መዝሩር ወጣ መፍዑል ቢህ ምን አይሆንም መርፉዕ አይሆንም መንሱብ መዝሩር አይሆንም ምናልባት ጃር መጅሩር መፍዑል ቢህ የሚባልበት አጋጣሚ ይኖራል ጃር መጅሩር ላኪን በነህው ህግና ደንብ ምን አይባልም መፍዑል ቢህ አይባልም ጃር መጅሩር ነው የሚባለው መሐሉ መንሱብ እንኳን ቢሆን ስለዚህ መፍዑል ቢህ የሚባለው لابد من كونه منصوبا بدون الواسطة يعني من واسطة منصوب مهون قد يهونا على معناتنا جميل الذي منصوب سيهون لفظا يهونال محلا يهونال تقديرا يهونال ضربت زيدا فتاة ظاهرة ضربت الفتى ضربت موسى ضربت عيسى مقدر يجوز زيقا محل من وجه ضربت هذا في محل النصب في محل النصب سلازي سي النصب دغمو علامه النصب ربما تكون الفتحه بفتح ሊገለጽ ይችላል በያ ሊገለጽ ይችላል ለመፍዑል ቢህ ምልክት ሆኖ ለሚያገለግሉ علامه النصቦች በእነሱ ሊገለጽ ይችላል የግድ ፈትሐ ብቻ እንዳያጠብቁ ለማለት ነው ጀሚል አሁንም አልመንሱቡ ያለው መፋኢሎችን ሁሉ አላወጣቸውም ወይም መንሱባቶችን ሁሉ አላወጣቸውም ምክንያቱም ሌሎች መንሱባቶችን መንሱብ የሚለው ቃል ስለሚይዛቸው እሱን ቁልጭ የሚያደርግ ነገር ምን አለ الذي يقع عليه الفعل على الذي مفعول به ብሎ ማለት ያ ነው يقع عليه እርሱ ላይ የሚያርፍበት የሆነ الفعل فعل በየመቅራት እንችላለን فعل ብለን መቅራት እንችላለን فعل حدث ነው ሐደሱ ግሱ የሚያርፍበት የሆነ ነው ግሱ የሚያርፍበት የሆነ ነው طيب عليه على ذلك المفعول كذا كمفعول لاي ግሱ የሚያርፍበት የሆነ ነው ፋኢሉ ነው እኮ ፋኢሉ ሲሰራው እሱ ላይ ያርፍበታል በበሉማ ضرب زيد عمرا ضرب زيد عمرا ضرب ግስ ማለት ነው verb past ነው ፊዕል ማዲ ነው طيب زيد ባለቤት ነው ፋኢል ሰብጀክት ነው عمرا مفعول به ነው ተሳቢ ኦብጀክት ነው አሁን ምትን ማን የሰራው ዘይድ ነው ضرب ይሄ አይደለም ይሄን ضرب ዘይድ ነው የሰራው ማን ላይ አምር ላይ مفعول به ብሎ ማለት እንግዲህ ይሄ ነው አምር ነው ማለት ነው ضرب زيد عمرا ምክንያቱም الذي علامه ላይ يقع عليه الفعل او الفعل ግሱ የሚያርፍበት ضرب እኮ ተፋኢሉ እሱ ላይ ነው ያረፈው ተማቹ እሱ ነው ማለት ነው በሌላ አነጋገር ግስ ያረፈበት ተደብዳቢው ነሳራ በትለም እንደዛ ነው ነሳራ ዘይዱን عمرا نفس الشيء راسه ነው የሚሆነው واضح جميل طيب الذي يقع عليه الفعل ያልነው ማስተር አድርገን ነው ይቻላል الفعل ምንለው ማስተር ማድረግ ይቻላል الفعل የሚለው فعل الاصطلاحي ግን አይታሰብበትም فعل الاصطلاحي እኮ ضرب ያልከው ራሱ في ቃላቱ እኮ እሱ ላይ አርፍም ትርጉሙ ነው እንጂ ትርጉሙን ለማግኘት ደግሞ ሐደስ መደረጉ የግድ ይለናል ማለት ነው ተግባባን በጣም ጥሩ እዚህ ላይ ልብ ልንለው የሚገባ ነገር አለ والمراد بوقوع الفعل عليه فعل السلاي عرفበት ማለት ትርጉሙ ምንድነው የታሰበው ከተባለ تعلق الفعل على المفعول فعل مفعول ጋር መያያዙ ነው تعلقا حسيا او معنويا تعلقا حسيا او معنويا تعلقا حسي ማለት በጋድ በሐዋስ የሚገኝ በጅልዳ ሰው ትችላል ልታየው ትችላል ضرب زيد عمرا የሚታይ ነው አይደል እንዴ طيب ይሄ በሂስ ነው እሱ ጋር ግንኙነቱ او معنويا واتقوا الله مفعول به ነው اتقوا ያልነው فعل ነው فعلنا فاعل ነው واو فاعل ነው الله مفعول به ነው اتقوا الله ጋራ تعلق አድርጓል ፍሩ ማንን አላህን ፍሩ ግን ይሄ ማዕናዊ ነው ረቂቅ ነገር ነው እንጂ ልክ እንደ ዶርቡ ሆዶ የሚያርፍበት ነገር የለም ተግባባን ምትኮ ባለቤቱ እዛኛው ላይ ሲያስገኘው የሚታይ ነገር ነው ይሄ ተቅዋ የሚባለው ግን አላህ ላይ ሄዶ የሚያርፍ ነገር አይደለም አው ማዕናዊን የተባለው ለዚህ ነው ጀሚል ያንዱ ነው ሁለተኛ سواء كان على جهة الإثبات أو على جهة النفي
የሚፈልገው ፊዕሉ ዛኛው ጋር መያያዝ ነው በአወንታዊም ሊሆን ይችላል በአሉታዊም ሊሆን ይችላል ለምሳሌ ማ ضرب زيد عمرا ዘይድ አምርን አልመታውም አሁን እኮ አምር ላይ ضرب እኮ አላረፈም አርፋል እንዴ አላረፈም አልመታውም እኮ ይያልክ ضرب ما في ضرب የለም ነው ይያልክ ያለው ግን ማ ضرب زيد ስትል ዘይድ አልመታም ስትል ማንን ትጠይቃለህ ማንን አምራን እሱ ምላሽ ሆናል ስለዚህ እሱ መፍዑል ቢህ ይባላል ባያርፍበት እንኳን ነው ቆምላቸው طيب ካረፈበትም ضرب زيد عمرا ይሄም ግልጽ ነው ተግባባን ስለዚህ ምንድነው والمراد እቺ ተሐፈዛለህ والمراد بوقوع الفعل عليه تعلقه به حسيا كان أو معنويا سواء كان على جهة الإثبات أو على جهة النفي بألوتاوي بأونتاوي ندفلك يمتادركونا ويلا طيب نحو قولك مالتني مثالي اسكمتان ضربت زيد متاهوت ان الفعل ضرب اسكبا ادرسنا وان الفاعل تاء ضربت التاء هذه ضمير نات بروناون نات سلا راسنا فرست نات ضربت اني مالتنا زيدا اني متاهوت مانن زيد متاهوت زيد تمچنو مالنا مفعول به مالت كده السنه فلذلك زيدان تلون مكارو زيدين أيبان منصوب نوع وقال وركبت الفرس إهم يون ركبت فعل وفاعل قال لكم علينا تأوهن فاعل فعل ركبا الفرس مفعول به منصوب بعد مفعول به منصوب وعلامة نصبه فتحة ظاهرة في آخره يبالل ما أننا نصبه زيدان بلو الفرسان بيون نصب يدرجوا فعلنا ضربت زيد سنة ضربنا ركبت الفرس استلدموا ركبنا نصب يدرجوا مع النوم لو لا بزوج كتير على أهون دلقاتشوا فاعلنا مفعولنا يسروا فعلنا الفاعل مرفوعنا وبفعله مفعول منصوبنا وبفعله هي مذهب مشهور متوقع هنا ولا تنيو فاعلون يسروا مفعول بهن من سوتش الفاعل هو الذي رفع الفاعل هو الذي نصب المفعول به نجايبكم مفعول بهن ينصب فاعل نو ميلو مذهب تشال يكويج مذهبنا فاعلون كن فعلنا يلالو ሶስተኛ فاعليا የሚባል مفعوليا የሚባል عامل معنوي ነው عامل لفظي አይደለም ለማለት ነው عامل ሁለት አይነት ነው عامل لفظي وعامل معنوي عامل لفظينا عامل معنوي የሚባል አለ الفاعل مرفوع بالفاعليه المفعول منصوب بالمفعوليه የሚል መዝሐብ አለ ስለዚህ ሶስት አቋል አገኘን ማለት ነው ሶስት አቋል ያም ይሁን ያ ግን መፍዑል ቢህ በማንኛውም መልኩ መነሰብ እንጂ ሌላ ሁክም የለውም ምናልባት አንዳንዴ ሌላ አይነት ሁክም ሊኖረው ይችላል ኢንሻአላህ ከፍታ በኋላ እናያለን السلام عليكم ورحمة الله وبركاته قال ابن أب واسمه محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى وبعد فالقصد بذا المنظوم تسيل منثور ابن آل الرومي لمن أراد حفظه وعسرا عليه أن يحفظ ما قد نثرا السلام عليكم ورحمة الله تعالى وبركاته كأفتابه على ملسا يتقنين إن شاء الله مفعول به من نصبنا من الصبو هنا سوستك قولوشنا على السان تقبابان نقرقن عندان دي مفعول به كنصب ليوت أي جلال كنصب ليوت أي جلال كما قال ابن مالك رحمة الله عليه في الكافية الشافية ورفع مفعول به لا يلتبس مع نصب فاعل روى ولا تقس لاله هياچو مفعول به عندان دي مرفوع هنا ይላሉ فاعل ደግሞ عندان دي منصوب ይሆናል ይላሉ ባይሆን የማይመሳሰል ከሆነ ይሄ ፋኢልነቱ የሚታወቅ ይሄ መፍዑልነቱ የሚታወቅ ሆነበት ቦታ ላይ أكل الطعام زيدا
ምግቡ ዘይድን በላው ምግቡ ይበላል እንዴ የሚበላ መሆኑ ይታወቃል እሱ ዘይድ ደግሞ ሰው ስለሆነ እሱ ነው የሚበላው ተግባባን እንደዚህ አይነት ቦታ ላይ ይፈቀዳል ስለሚታወቅ خرق الثوب ልብሱ ቀደደ ሚስማሩ ልብሱ ቀደደው ሚስማሩ ቀዳጅ ነው እንጂ ተቀዳጅ ሊሆን አይችልም በፍጹም ተግባባን ስለዚህ ስለማይመሳሰል እዚህ ቦታ ላይ ይፈቀዳል ይላሉ እሳቸው መذهب ነው ይሄ طيب يقول المصنف رحمه الله وهو مفعول به የሚባለው قسمان ሁለት ክፍሎች አሉት ለሁለት ይከፈላል مفعول به ለሁለት ይከፈላል ظاهر አንደኛው ظاهر ይባላል اسم ظاهر ضمير ያልሆነ ማለት ነው ظاهر ማለት ومضمر ሁለተኛው ضمير ይባላል ضمير ማለት ታውቃላችሁ ፕሮናውን ነው ስለዚህ مفعول به ወይ اسم ظاهر ነው ወይ ضمير ነው የሚሆነው ተግባባን ወይ اسم ظاهر ነው ወይ ضمير ነው የሚሆነው مفعول به ሁለት አይነት ነው خلاص جميل ምሳሌው ላይ ሁሉንም እናገኘዋለን فالظاهر ظاهر የሚባለው ما تقدم ذكره زجباو ያድለፈው ነው አለ ضربت زيدا አንድ زيدا እኮ اسم ظاهر ነው اسم ظاهر ብሎ ማለት እኮ ما ليس ضميرا ضمير ያልሆነ ነው ተግባባን ضمير ያለ አይደለም ስሞች ሶስት አይነት ናቸው ወይም ሁለት አይነት ማድረግ ይችላል اسم ظاهر اسم مضمر اسم المبهم ይባላል ሶስት ይከፈላል اسم ظاهر ማለት ዘይድ ሙሐመድ ኻሊድ ቀጥታ ኖርማሊ ስም ማለት ነው اسم مضمر ማለት ደግሞ ፕሮናውኖች ናቸው ተወላጠ ስሞች ናቸው اسم مبهم ብሎ ማለት ደግሞ اسم موصول الذي التي ምንላቸው እንደገና የማመለከቻ ቃላቶች هذا هذه تلك هؤلاء እነዚህ ምን ይባላሉ اسم المبهم ካለ ውስጥ ይገባሉ እና اسم ظاهر ማለት እዚህ ጋር የተፈለገው የضمير ተቃራኒ ነው ምን ለማለት ፈልጊ መስላችሁ የضمير ተቃራኒ ነው اسم ظاهر በማለት የተፈለገው ስንል اسم الإشارة እና اسم الموصول تسم ظاهر ገብተዋል في مقابلة ما عطف عليه ነው የሚተረጎመው ማለት ይኮነው ተግባብተናል ከዚህ አንፃር اسم ظاهر ይሆናል ሁለተኛው ضمير ይባላል አላ والمضمر ضمير ደግሞ قسمان ለሁለት ይከፈላል ضمير ለስንት ይከፈላል ለሁለት ይከፈላል አንደኛው متصل ضمير متصل ይባላል ሁለተኛው ومنفصل ضمير منفصل ይባላል ايوه እቺን ያዙልኝ الضمير ينقسم الى قسمين مفعول به يميهون ضمير له تكفلان ضمير متصل وضمير منفصل ضمير متصل እና ضمير منفصل በመባል የሚታወቃሉ ايوه ما هو الضمير المتصل ضمير متصل ብሎ ማለት ምንድነው ضمير منفصل ብሎ ማለት ምንድነው ልብ በሉ ضمير متصل ብሎ ማለት وهو الذي لا يبتدأ به ولا يقع بعد إلا اختيارا تعرفت ነገሩ መጀመሪያ ላይ መሆን የማይችል ኢላ ካለችው ቃል በኋላ መምጣት የማይችል ضمير متصل ይባላል ተግባባን ضمير متصل ብሎ ማለት وهو الذي لا يبتدأ به ካረፍተ ነገሩ መጀመሪያ ላይ የማይሆን ولا يقع بعد إلا ከምትለው ቃል በኋላ መምጣት የማይችል ضمير متصل ይባላል منفصل ማለት የሱ ተቃራኒ ነው ምን ማለት ነው ما يبتدأ به ويقع بعد إلا ካረፍተ ነገሩ መጀመሪያ ብታደርገውም ትችላለህ ከኢላ በኋላ መምጣት ይችላል ተግባባን በሌላ አነጋገር ضمير المفعول به የሚሆን ضمير ሁለት አይነት ضميሮች ናቸው አንደኛው ضمير ከፈለክ መጀመሪያም ከፈለክ ከኢላ በኋላ የምታመጣው ነው ሁለተኛው ضمير በፊዕሉ አስቀጥለህ ማምጣት እንጂ መጀመሪያም አይቻልም ከኢላ በኋላ አይቻልም በነገራችን ላይ ይሄ የመንሱብ ብቻ አይደለም መርፉዕም ላይ እንደዛው ነው መርፉዕ የሆነ ضمير ربما كان متصلا وربما كان منفصلا متصلنا منفصل ሊሆን ይችላል ማለት ነው طيب ባይሆን متصل ከኢላ በኋላ አይመጣም ስንል اختيارا ነው ዝም ብለህ አንተ በመረጥከው በፈለከው ጊዜ መናገር ማችለው ማለት ነው اما لضرورة الشعر ለግጥም ችግር ለቤቱ ሲባል አንዳንዴ የሚሰራበት ሊኖር ይችላል كما قال الشاعر وما نبالي اذا ما كنت جارتنا على ለበበሉትማ ደግሞ وما نبالي ቦታ አንሰጥም ማን እናስብለትም ማለት
ኢዛ ማ ኩንቲ ጃረተና አንቺ ጎረቤታችን ከሆንሽ ሌላውን አንፈልግም አለ። አያችሁ አላ ዩጃዊረና ኢላ ኪ ደያሩ ማንም እንዲጎራበትን አንፈልግም አንቺ ብቻ እንጂ ይላል። ኢላ ኪ እዚህ ቦታ ላይ ኢላ ኢያኪ ነበር የሚባለው። ኢላ ኢያኪ ተግባባል። ኢላ ኢያኪ ማለት ሲገባው ኢላኪ አለ። ዶሚረ ሙተሲል አድርጎ መጣ ከኢላ በኋላ። ይሄማ ለቤቱ ለግጥም ነው። ግጥም እንደምታውቁት ብዙ ነገሮች ያበለሻሻል። ለግጥሙ ሲባል ስንኙ ሰጅዑ እንዲገጥም ሲባል የተለያየ ነገር ትሰራለና هذا للضروره ضمير متصل كإلا በኋላ መጣ አይደለም ወይ አያስብልም። لأن هذا ضروره ይሄ ለضروره ለችግር የተፈጸመ ስለሆነ ማለት ነው። طيب فالمتصل ضمير متصل የሚባለው 12 12 ናቸው። ضمير متصل ስንት ናቸው? 12 اثنان للمتكلم وخمسة للمخاطب وخمسة للغائب كاسرا ሁለቶቹ ሙተከሊም ነው ራሱን ለሚገልጸው ሰውዬ ነው የሚሆነው ብቻውንና አሌላ ጋር ሲሆን እገልጻለሁ ወደፊት ሲመጣ وخمسة አምስቱ ደግሞ للمخاطب ሁለተኛ መደብ ለሆኑ ሰዎች ነው የሚያገለግለው ለምታናግራቸው وخمسة للغائب አምስቱ ደግሞ ለጋኢብ ነው ጋኢብ ማለት ደግሞ ሶስተኛ አካል ለሆነ የምንጠቀማቸው ዶሚሮች ናቸው። ልብ በሉት። ወሄ አለ ضربني እቺ ያኢቱ ምንድናት? ምን ማለት ነው? እኔን መታኝ ማለት እኮ ነው። ሊልሙተከሊሚ ለሚናገረው ሰውዬ አልሙንፈሪዲ ብቸኛ ለሆነው ለሚናገረው ሰውዬ ናት እቺ ሊልሙተከሊሚ سواء كان مذكرا أو مؤنثا سيتوام ضربني نو مثله وندم ضربني نو ميلو الياء هذه يجيئت من جنات مالتنا ضمير المتكلم راسون ميقلص سو نصراني حافظني تلال تقبابا سلازي يجيئت ضمير المتكلم للمفرد المذكر أو المؤنث عند بر كاسرة هلتو عند ሁለተኛ ወضربنا መታንኛን ማለት ነው። حفظنا እኛን ጠበቀን ማለት ነው። نصرنا እኛን ረዳን ማለት ነው ትርጉሙ። ና ያለችዋ አሁንም መፍዑል ቢህ ናት፣ ضمير ናት። ضمير المتكلم المعظم نفسه أو ومعه غيره ማለት ነው። ራሱን ከፍ ለሚያደርግ ሰው እና ወይም በተጨባጭ ጓደኛ ላለው ሰው حفظنا 10 ሰዎች ከሆነ حفظنا ነው የምለው። ተግባባን። ነሳራና ነው የምለው እኔ ስናገር ጓደኞችን ታሳቢ በማድረግ ነው ታዲያ። ተግባባን። ከዚህ አንፃር ሁለቶቹ ሁለቶቹ ለሙተከሊም ብሎ ማለት እነዚህ ናቸው። ሁለቱ ለሙተከሊም ማለት እነዚህ አሁን ያነሳናቸው ይሆናሉ። وخمسة للمخاطب ሲል ደግሞ ضربك نصرك حفظك ካፉ ነው የተፈለገው። ضربك አንተን መታህ ضربك الكاف هذه ሰውየው ነው መታህ አንተን። نصرك حفظك ትላለህ حفظك نعبدك مفهوم እቺ ካፏ እንግዲህ መፍዑል ቢህ ትባላለች። للمفرد المذكر المخاطب ለአንድ ወንድ ضربك ነው ወንድ መሆኑ ግድ ነው። በዛው ላይ ደግሞ ሙፍረድ ለአንድ መሆኑ ግድ ነው። አንድ ሙፍረድ ሙኻጠብ የምታናገረው ሁለተኛ መደብ ማለት ነው። እቺ ከሙኻጠቦቹ ከአምስቶቹ እቺን አንድ ንበላት። ሁለተኛ ضربك አንቺን መታሽ ነው ضربك። ቅድም ሙኪን ይሄ ካፉ ምንድን ነው የሚያሳየው? ሴቷ ነው። ኪ ያለችዋ للمفردة المؤنثة ለአንዲት ሴት ነው የሚያሳየው። ضربك የሚባለው للواحدة ለአንዲት ሴት የምታናገራት ለሆነችው። وضربكما ነው እናንተን ሁለታችሁን መታችሁ። نصركما حفظكما نصركما
ኩማ ሐፊዛ ኩማ ያለው በካላችሁ ለሁለት ሰዎች ነው። ወንድም ይሁን ሴትም ይሁን ለሁለቶች ነው የሚያሳይ። ኩማ የጋራ ነው። እዚህ ላይ የጋራ ነው ስላችሁ ከኪ ቅድም አላየተናል ضربك ለወንድ ضربك ለሴት ነው። ኩማ ግን ለወንድ ነው ሴት አንድ አይነት ነው። ወንድና ሴት በምን ይለያል? እዚህ የምታናገረው ሰው ታውቃለህ። ወንድ ከሆነ ወንድ ነው፣ ሴት ከሆነ ሴት ይሆናል ማለት ነው። طيب وضربكم ይሄ ደግሞ ለብዙ ወንዶች መታችሁ እናንተ حفظكم نصركم ኩም ያለው ላይ ፎከስ ማድረግ ያለባችሁ። ضرب ያለው ማፊል ይችላል። وضربكن ያለውን ይመስል ነው ደግሞ ወላሂ አምስት ሙኻጠብ ማለት እንግዲህ እነዚህ ናቸው። የጋኢብ ደግሞ አምስት አሉ። እነሱን ኢንሻአላህ በሚቀጥለው ትምህርታችን እናያቸዋለን። ከኢዕራብ ጋር አቀራረብ ቢኢዝኒላህ ወኢላ ሊቃኢን አኸር። السلام عليكم ورحمة الله وبركاته. محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى. وبعد فالقصد بذا المنظوم تسهيل منثور ابن آل الرومي لمن أراد حفظه وعسرا عليه أن يحفظ ما قد نثرا.